የሚመስላቸው ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው እነት ወርቅነህ ህይወት ከማለፉ ጋር ተያይዞ እሱ የሙያ አጋር የሆኑ በቢል ጌትስ ፋውንዴሽን ሩዋኔ በጣም ደስ ብሎኛል። አዶና የሚባል ልጅ ማለት ነው በጣም አጭበርባሪ ነው። ኦኬ አምራል ግን ሳምሪም እየጠበቀች ነው። ምን አገባንኛ? ምን እንደሚለይለት ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ የሰራዊት ፍቅሬ ጦስ ለሰይፉ ፋንታውንና ለማህደር አሰፋም ለቢሊነሩ ማሰር አብነት ነው ማጫወተችው። ደቡብ አፍሪካና ካናዳ ሀገር ያገር ብር ይላክለታል። ጥብ አድርጉት ይበላል። እነዚህ አንተ ለምን ራስን ያበልጸግ ነው እንትኗ እቺ ሲስተም ምናምን ደሳተል ኮፍያዋ ምናምን ራስ መጣል። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉም ተው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ቪዲዮ በላይክ እንጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን እንሂድ። የሰራዊት ፍቅሬ ጦስ ለሰይፉ ፋንታውንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌዴራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላል ባለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌዴራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም፣ አራተኛ አቶ አሰግድ ኢያሱ ለብሶም፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ እነ ሰይፉ ፋንታውን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የነ ሰይፉ ፋንታውንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅሞ ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትናንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት
በዚህ የተነሳ ስትሮክ የታመመ ሰው አለ። በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ። እርጉዝ ያስወለዳት ሴት አለች። ብዙ ነገር ነው በደረሰባቸው ሰዎች የተናገሩ የሚገኘው። ስለዚህ ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል። እንደሰማችሁት ነው የፊንቴክ ጉዳይ በጣም ብዙዎችን ሲያነጋግር ነው። ክስ ላይ እንደነበረ ሁላችንም ሰምተናል ከዚህ በፊት። አሁን ደግሞ ያለበት ሁኔታ ይሄን ይመስላል። ግን ደግሞ ብር የተበሉ ሰዎች ክሳቸውን ቀጥለው ይህን ነገር አረጋግጠው እንዲህ አይነት ማስታወቂያ የሰሩ ትላልቅ ታዋቂ ሰዎች የሚሆኑ ትናንሽ ቲክቶከሮች የሚሆኑ መቀጣት አለባቸው ብዬ አስባለሁ። ምክንያቱም ሰው በሌለው ብር የማስታወቂያ ሰርተው ሄደው እንዲበሉ ገፋፍቷል። ይሄ ደግሞ ልክ አይደለም። የማስታወቂያ ሕግ ያስፈልጋል። እርግጠኛ ባልሆኑበት ነገር ሰርተው እንደዚህ ህዝብ ማስበላት ትክክል አይመስለኝም። ይሄ እንደ ቀልድ መታለፍ ያለበት ጉዳይ አይመስለኝም። እስኪ እናንተ በዚህ ጉዳይ ምን አይነት ታሰባላችሁ? ኮሜንት ላይ ያስቀምጡልኝ። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ተንቋዋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ የምጥለው ፎቶ ቤት ከፍቶታል። ኒያ ላይ የሚባል ፎቶ ቤት ዱራሜ ከተማ ላይ ያን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ናቸው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን ዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ሕክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለ ሰው ነው። እኛ ምናቀ እንደ ቤት ሰራ አይደለም። ለምን ለሰው እንደምታብላ ነበር። ግን አንተ ለምን ራስን ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ሕክምና ኬሞ ነው ምንድነው የወሰድከው ሕክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባህ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገህ ነው የበላው። ለምንድነው ተቋም ማከፍተው? ለምንድነው በዲስ ማሰጠው? ሁሌ ከኪስ እንዳረገ ሰው ማሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰር አብነት ጉዳችሁን ስሙ፣ እናንተም ጉዳችሁን ስሙ። ማስተር አብነት ባለ 12 ወለል ፎቅ እያሰራ ነው። እንደሰማችሁት ነው። ማስተር አብነት ላይ ሄዷል ክሱ። ምንድነው ክሱ? ያው ከዚህ በፊት የሚሰጡትን የእርዳታ ብሮች ኦልሞስት 80-90% ወስዶ ነው 10% የሚረዳበት እና ደግሞ እንደሚጠበቀው ሲሆን በጣም ሀብታም ነው፣ ብር እንደሌለው ያስመስላል እንጂ በጣም ሀብታም ነው የሚሉ በጣም ብዙ የተለያዩ ሰዎች ክስ እያቀረቡበት ነው። ከነዛ መሃል አሁን አንዱ ያያችሁት ነው እና በጣም ብዙ ሰዎች እኔ አልጠበቅኩም ነበር እንደዚህ ማስተር አብነት ላይ የሁላ ክስ የሚያቀርብ የሁላ ነገር የሚናገሩ ሰዎች አሉ ብዬ አላስብም ነበር። ያው በጣም ጥሩ ሰው እንደሆነ ነው የምናስበው። ሲልም እኔ እንደዛ ነው ማስበው፣ ጥሩ ሰው እንደሆነና ሰዎች የሚረዳ ሰው እንደሆነ። ያው ጀስት በአንድ ወሬ እሱ ላይ እንዲህ ይበላል እንደዚህ አይነት ሌባ ነው የሚሉ ክሶች ስለመጡበት ያን ነገር ላጥፍ አልችልም። ይህ ጉዳይ ደግሞ ተጣርቶ ራሱ ማስተር አብነትን መልስ ይሰጥበታል ብዬ አስባለሁ። ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢል ጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ። because አውቀዋለሁ የመተጋገዝ አቅም፣ የመተጋገዝ ኃይል
ይሄ ነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችኝ። ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀርብኩላችሁ ነው ያለሁት። ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳቸዋለሁ። አዶናይ ከቢል ጌት ፋውንዴሽን ጋር በመስማማት 25 ህፃናትን እንዲያሳክሙለት አስማምቷል። ያ ደግሞ በጣም ትልቅ ስራ ነው። 25 ህፃናት ከልብ ህመም ለዞን በቀዶ ጥገና የሚታከሙትን በነፃ ህክምና ከቢል ጌት ፋውንዴሽን እንዲያገኙ አድርጓል። በጣም ትልቅ ስራ ነው የሰራው። ያምራል። ኖ ጡትሽ በጣም ያምራል። ጡትሽ በጣም ጡቴ ያምራል። ግን ሆርሞን ስላቆምኩ ሳይዙ ላይክ ናቹራል እንትኑ ብቻ እንዳለ ነው። እንዴ ግን ያምራል። ከሰውነቴ ጋር አሪፍ ነው። ሰውነትሽ ጋር ሜዳው ያንን ነው። እነሱ እኮ በደንብ ያውቃሉ። ጡት ላይ እኮ በጣም ፐርፌክት ናቸው። አንቺ በሚፈልጉ አይደለም የሚሰሩ አንቺ ጋር ሜዳው ነው። አንደኛ ለጀርባ ጥንትሽ ሲባል ተነገራል። አንቺ ኮደሽልኝ ይበቃኛል እንጂ ዲልሻል ድሮ አይ ነው ድሮ እንዲስል ማለት ነው። እዚህ ጋር ብቻ ብሎ ነበር የማይሆን። አሁን የለም በቃ ተገላገልኩኝ። የታባቱ ሌላ የሚቀር ነገር ካለ አስወጪ። ሌላ ነገር ካለ ያው እንዴ ምንም ነገር እኔ አብል ጎ as far as it takes በቃ ምንም አይቀርሽ። ምንም ነገር እንዳትጨምሪ። ምንም ነገር እኔ ቂጡም እኔ እንጃ የሚያስፈልግ አይመስለኝም። ሞዴሊንግ እሰራለሁ። ትንሽ ጊዜ ቅጥነቴን ይፈልጉታል። አሁን ሾው አለኝ ጀርመን ላይ ከሳምሪ ጋር ሳምሪም እየጠበቀች ነው መልስ። ለምን እኔ የምሳተፍበት መድረክ ላይ አትቀርብም? በአፕሪል ላይ ሾው አለኝ። ጌታን አብረን እኔና ሳምሪ ጌታን እኔና ሳምሪ አብረን መድረክ ላይ እንወጣና ይለይለት እሱ ምን አገባን እኛ ምን እንደሚለይለት ፋይ ኤሮፕ እኮ ነው የምንኖረው። ጂጂ ኪያ በግልጽ ተመሳሳይ ጾታና እንዲ ትራንስጀንደሮች እንደምትደግፍ አሳይታለች። ልጇ ደግሞ ወደ እነሱ መንገድ ብትሄድ ምንም ችግር እንደሌለባት ኢቭን ከዚች አይባልም ወንድ የነበረ ሰው ነው ጾቱን ቀይሮ ለዞም ኢትዮጵያዊ ፎቶ ላሳያችሁ። እዚች ጋር እንደምታዩት ይሄ ግለሰብ ነበር፣ ወንድ ነበር፣ ኢትዮጵያዊ ነበር። ከዛ አሁን ደግሞ ጾቱን አስቀይሮ አሁን ባያችሁት መልኩ ሆኗል እና በጣም ነው የሚያስደነግጠው። እኔ በጣም ያስደነገጠኝና ያስገረመኝ ነገር ነው። እና ደግሞ እስቲ ስለዚህ ግለሰብ የተባሉ ነገሮች አሉ። ሌሎቹንም ቪዲዮዎች አብረን አይተን እንምጣ። ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒ ሊንክ እያደረጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይህን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ።
በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበለዚያ ግን ቲክቶክ ላይ እንድትኖር አላደርግም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁ። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመጡት ግን ለሴት ጥበቃ እንቆማለን የሚሉ ሴቶች ግን ከፍተኛ የሆነ የወንድ ጥላቻ፣ ሴት ብቻዋን እንድትኖር ወንድ እንድጠላ በማድረግ ሴትና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በሀገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ፈልጋለሁ። አሁን ደግሞ የሆኑ ልጅ ይሄን ነገር ሰፖርት አደርጋለሁ መፍታው ነው መቀየር እንደውም ፖዚቲቭ ልንሆን ይገባል አይነት አስቴት እየሰጠ ነበር። ይሄን ያህል ድፍረት እኔ ከየት እንዳመጣው አላቅም። ይኸው ከኋላው ባክ የሚያደርገው ነገር እንዳለን ይሰማኛል። ይሄን ነገር ከሆኑ ልናስቆም የሚገባ ይመስለኛል አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲስ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም ምንድን ነው የምትይው? አዎ የተጎዳው እሱ ነው። እኔ ነኝ በጣም የተጎዳው ልትይ ነው? አዎ ወንድምሽ ስለሆነ ተጎድተሽ ሊሆን ይችላል፣ ግን በጣም የተጎዳው እሱ ነው። ሲጀመር ይህ ሰው እኮ ወንድምሽ ነፃነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ነፃነት ወርቅነህ። ታዲያ በነፃነት ወርቅነህ መሞት ማን ነው በጣም ተጎጂ? ወንድምሽ ላንቺ እንደዛ አድርጎልሻል? አላቅም። ነገር ግን በጣም ካንቺ በላይ ተጎዳው ቢልሽ ይሄ አንዱ ምክንያት ነው። ሁለተኛ ልጨምርልሽ፣ በህመሙ ምክንያት በአስታማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። ስለሷ በኋላ አወራለሁ። ነገር ግን እሷ ወዳለችበት አሜሪካ በአስተማሚ ሰበብ ሊሄድ የነበረ ሰው ነው እና አሁን ነፃነት ወርቅነህ ሲሞት ቀረበት ማለት አይደለም እንደ አሜሪካ። እና ማን ተጎዳ? በአስተማሚነት ሂሳብ እኮ አንቺ አይደለሽም ልትሄጂ የነበረው፣ ወንድሞችሽ አይደለም ሊሄዱ የነበረው፣ የወዳጁ ነበር ሊሄድ የነበረው። ስለዚህ በሱ ምክንያት የቀረበትን አስቢው። ካንቺ እናንተ በላይ ተጎድቻለሁ ቢላችሁ አይክፋችሁ። ሌላ ልጨምርልሽ፣ በጣም በሚገርምሽ ሁኔታ ነፃነት ወርቅነህ እኮ ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው። መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም። እንዲህ ናቸው የአምቡላ ጓደኞች። አምቡላ ጓደኞች እንደዚህ ናቸው። በሞት ላይ ራሱ ይነግዳሉ። ሞተው ይነግዱባቸዋል። ጎፈንድሚ ያሰባስቡባቸዋል። እንዲህ ናቸው የአምቡላ ጓደኞች። አንቺ አልተጎዳሽም፣ የተጎዳው እሱ ነው። እና አትዘኝ እናቴ። ብዙ ሰው ህመም ይሰማኛል ወይ መቼ ወደ ስራ መለሳለሁ እና ተያያዥ ጥያቄዎችን ይጠይቁናል። ሶ ሪከቨሪያችሁ እንዲሁም ደግሞ የነሱ እንዳያችሁት ነው የነፃነት ወርቅነህ ቤተሰብና የነፃነት ወርቅነህ ጓደኛ የነፃነት ወርቅነህ ሚስት
በጣም ከባድ ሁኔታ ውስጥ እንደገቡላችን የምናስተውለው ነገር ነው። ግን አንዳንድ ቪዲዮዎች ደግሞ ይወጡ ነበረ። የነፃነት ወርቅነህ ጓደኛ አስናቀ እንደተደበደበ አስመስሎ አንዳንድ ቪዲዮዎችን ሲለቁ ነበር። አሁን እንዳያችሁት ግን ከዚህ በፊት ማስታወቂያ የሰራበት ቪዲዮ ነበርና ያ ደግሞ ፌክ እንደሆነና ነፃነት ወርቅነህ ጓደኛ አስናቀ እስካሁን ምንም ያለው ነገርም የለም፣ ምንም አልተናገረም። እንደ አይነት ገጠመኝም ያለው ትክክለኛ ቪዲዮ የወጣበትም ነገር የለም እና ይህ ነገር ውሸት እንደሆነ ያው አረጋግጠናል። አንቺ ጋር የሚሄደውን አንደኛ ለባቱ ሌላ የሚቀር ነገር ካለ አሁን ሌላ ነገር ካለ ያው እንጂ ምንም ነገር እኔ አውል ጎ ዛሬ ለሚመሮች ጥሪ ለማቅረብ እና በዛውም ደግሞ አፕሪሼት ለማድረግ ነው የመጣሁት። የቻላችሁ ሰዎች ኮሜንት ሴክሽን ላይ ገብታችሁ የምታውቋቸውን ሚመሮች ሜንሽን ታደርጉልኛላችሁ። ሀሳቤ ምንድን ነው? ትናንትና አሹ ዮገርት የተባለ ልጅ ላይ ቪዲዮ ሰርቼ ነበር እና እንደምታዩት ከላይ ቲክቶክ ኮሚኒቲ ጋይድላይንስ ነው ብሎ ቪዲዮን ሪሞቭ አድርጎብኛል እና ይሄ የሚያሳየው 100% ይሄ ልጅ ምን አይነት ሰፖርት ቲም እንዳለው ውስጥ ላይ ከማን ጋር ግንኙነት እንዳለው ነው። ፒሪየድ ፖይንት ብላንክ። ሌላ ምንም ማስረጃ አያስፈልገንም። እና አሁን መጀመሪያ ቅድም ያያችሁት የጂጂኮ ቪዲዮ ጂጂኮ ቤት ነው ይሄ ዲዲ የተባለው ሰውዬ ገብቶ ትራንስጀንደር የሆነ ሰውዬ ገብቶ እንዴት እንዳሰራ ጡቱን እንዴት ቂጡን ሊያሰራ እንደሚችል እንዴት የጉሮሮውን ቱቦ እንዴት እንዳስወጣው ምናምን ሲያወራ የነበረው እና አይታችኋል። ሰፖርት እንዴት ስታደርገው እንደነበረ ፐብሊክሊ ማለት ነው ያለምንም ፍራቻ። ማወቅ ያለባቸው ነገር ምንድነው? ዛሬ ጂጂኮን የምታክል ፌመስ ቲክቶከር ተነስታ ከወጣች ነገ ደግሞ ዝም ከተባለች ነገ ደግሞ ሌላኛው ተደብቆ ያለው ፐብሊክ ፊገር የሆነ ሰው ወጥቶ የማይናገርበት ምንም ምክንያት የለም። ይህንን ነው የሚጠብቁት። እና ለሚመሮች ማለት የምፈልገው ነገር you guys are doing a good job. appreciate ማድረግ የምፈልገው ነገር you guys are doing a great job. you guys are showing them there's no place for this kind of shitty things in here. ጥሪ ደግሞ ማቅረብ የምፈልገው እኔ ብዙ ፎሎወር የለኝም፣ ብዙ ቫይራል ላይ ወጡልኝ ይችላሉ ቪዲዮዎች sometimes። እናንተ ግን ብዙ ፎሎወር አላችሁ፣ ብዙ ተጽዕኖ ማድረግ ትችላላችሁ እና እባካችሁ እንዳይዳፈሩ ነፃነት አግኝተው እንዳይዳፈሩ ነፃነት አግኝተው እንዳይቀጥሉ የተቻላችሁን ሁላ አድርጉ ፕሊዝ። I'm begging you for the love of God። ስለዚህ ሶሳይቲ ስለ ኮሚኒቲ ስትሉ ማለት ነው እና ይሄንን ለማለት ነው። በዚህ ጉዳይ በጣም ብዙ ቲክቶከሮች ሀሳብ እየሰጡ ነው። አንድ ደግሞ ያስገረመኝ ነገር አለ። እንደዚህ ነገር ላይ ሀሳብ የሚሰጡ ሰዎች አለ ቪዲዮአቸው በሪፖርትና ኮሚኒቲ ጋይድላይን በሚል እያጠፋባቸው ነው። እኔ በጣም የገረመኝ እና ምን አይነት ባክግራውንድ እንዳላቸው ኢትዮጵያ ውስጥ በቃ ከምናስበው በላይ ትልቅ ኮሚኒቲ እንዳላቸውና ይህን ነገር ባክ የሚያደርግ ጠንካራ ነገር እንዳላቸው ያው በጣም እንደገምት አድርጎኛል። መቅዲ የጠፋሽ 21,000 ካሬ መሬት ላይ የህፃናት ማሳደጊያ ገነባለሁ ብለሽ ብሮቹን ሰብስበሽ እኮ ጠፋሽ። ጭጭ ምጭጭ አልሽ እኮ መቅዲ የጠፋሽ። ግራ ገባን እኮ ብሩን አንዴ ስካይላይት አንዴ ሲሰበሰብ ነበርና ሴፉ ፋንታውን አልቀረ በምናምን ስታስፋውቅ የነበረው እየተቀየሽ ብሩስ እሺ አንቺ ጥፊ ብሩስ የሰበሰብሽ ብር ምንም ነገር የለም። ዘንድሮ እኮ አርቲስቶች ማለት ነው ይሄ የኮሚሽን ስራ ላይና የእርዳታ ድርጅትን መሰረታለን ያላችሁ የሰው ብር በበዝበዣ አድርጋችሁታልና መቅዲ የበላሽ ጅብ እኮ አልጨዋለ። አረ አሙ በላ እንዳንድ ጅቡ በጎግልም ብንፈልግሽ የለሽም፣ በአይም ብንፈልግሽ የለሽም፣ ጠፍተሻልና መቅዲ የዛሬ በዓል ነው ያው የበዓል እንግዳ ሰውን ጠይቃለን ብለን ነውና ካለሽበት ወጥተሽ ጭወትሽን ብታስልም ይሻላል እኛ ከመጫዋችን በፊት። አርቲስት መቅደስ ላይም በዚህ መልኩ ያው በእርዳታ ዙሪያ ሰሞኑን በጣም ብዙ የሚረዱ ሰዎች ማለት እንረዳለን ብለው ብር በሚሰበስቡ ሰዎች ላይ ያው የመቄዶንያ ባለቤት ላይ ራሱ ቢኒያም ላይ ራሱ ሳይቀር በጣም ብዙ ሰዎች ትችት እያቀረቡ ኦዲት ይደረግ እያሉ ነው። አሁን ደግሞ ወደ መቅዲ መጥቷል። ያው የሆነ ጊዜ ላይ ብር ስታሰባስብ እናስታውሳለን እውነት ለመናገር እና ደግሞ ያ ነገር ቃል የተገባው ምንም እየተሰራ እያየ ነው አይደለም እና ይሄ ተገቢ ጥያቄ ይመስለኛል። በነፃነት ወርቅነህ ሞት ምክንያት ነው ስለሱ ልጅ ፐርሰናል ላይፍ ላለማውራት በጣም ሞክሬ ነበረ፣ ግን በቃ እየጎተቱ ይጨምሩናል እና እንዲሁ ጀነራል አንዳንድ ነገር ልንገራችሁ። ቤታችሁ ሴፍ ስፔስ ካልሆነ ማለት ነው እንደዚህ ቤታችሁን እስክትጠሉት ድረስ እንትን ከምትሉት ሰው ጋር ከሆነ የምትኖሩት ባትኖሩ ነው የሚሻለው። ኦልራይት የዚህ አይነት ቫይብ ስለሰጠኝ ነው አሁን ይሄንን ጉዳይ ላነሳላችሁ የፈለኩት። እንደ ቀልድ አሁን ይታያልና ኖርማላይዝ አድርገነው ምናምን፣ ግን ልክ አይደለም። ስፔሻሊ ወንድ ልጅ ስትሆኑ የመጀመሪያው ነገር መሆን ያለበት ሰልፍ ላቭ ነው። ምንም እንትና ምናምን ይሄ ቤተሰቦቼ እኔ የሰራሁት ቤተሰብ ምናምን ብሎ ነገር የለም። ራሳችሁን ነው መውደድ ያለባችሁ። ፍቅር የሚጀምረው ከራስ ከዛ በኋላ ነው ለሰው የምትተርፉት። አውሮፕላን ላይ ስትሄዱ ነው። አሁን ባለፈው ሀገር ቤት ሄድኩኝ ጊዜ ሴትዮዋ ስታስተምር ምን አለች? በአደጋ ጊዜ እንደዚህ ጭንብላችሁን የምታደርጉት ካደረጋችሁ በኋላ ነው ለልጆቻችሁ እንኳን የምታደርጉት ከጎን which is you have to be saved first
in order to save someone else ልጆቻችሁም ይሁኑ ምናምን አሁን እንደዚህ ተቸግሬ ነው ልጄን ማሳደገው I mean there is so many things እኔ ማላቀው ነገር ውስጥ መግባት አልፈልግም ግን ልጆቻችሁ ዩኒቨርሲቲ ምናምን ሊገቡ ይችላሉ ውጭ ሀገር ሄደው ምናምን ግን ገና ጁኒየር ሃይ ስኩል ገና እንትን ኤሌመንተሪ ያሉ ምናምን ከናንተ ተለይተው እናንተ ከኢትዮጵያ ብር እያላካችሁ የምታስተምሩበት እንትን በጣም very suspicious ማለት አሁንም አያገባኝም ስለዚህ ጉዳይ ግን ራሳችሁን መውደድ መቻል አለባችሁ ይሄ ልጅ ሚስቱ ስለታመመች አትሰራም ግን እሱ ታሞ ይሰራል how that makes sense I mean you gotta make it make sense እኮ አይደል እንዴ ሌላው ነው እንደዚህ ፐርሰን እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው ኢን ጀነራል ቤተሰብ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ ይሄ እህት ወንድም እንትን ምናምን ከተፋካሪ ሄመን ቤተሰብ እናት አባት ምናምን that's not your problem they are not your responsibility እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባችሁ እናንተ የምትለፉ I don't know how that makes sense man like how is that አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ጋር ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረም በቃ ዝም ብሎ ነው የሚዳክረው ልጁ ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው ጉበታችሁ ይፍረስ ይሄ ልጅ የሞተው ፍቅር ከማጣት ነው ይሄ ልጅ የሞተው በሰዎች እጅ ነው እንደዛ ብዬ ነው የማስበው ጓደኞቹ ሆዳሞች ናቸው ለሱ ቀብር ገንዘብ ይሰበስባሉ እሱ በቁሙ እንደዚህ ተገሎ ያዩ ማለት why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው የሮኬት ሳይንቲስቶች ነው የሚያሳድገው ሰው ልጆች እኮ ትምህርት እኮ ምናምን እኮ it's not priority ነገር አይደለም by the way ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው you don't need to go to school by the way why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም ግዴታ ማንዳቶሪ አይደለም እኮ it's optional እንዴ መጀመሪያ እናንተ መኖር አለባችሁ ራሳችሁን መውደድ መቻል አለባችሁ ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው how does that make sense to you my god እኔ በጣም ነው በጣም ያዘንኩት ለዚህ ልጅ አንድ ሰው ለሱ የሚያስብ የለም ኦል ከሱ ምን እንጠቀም ከሱ ጥቅማም ህዝብ ማለት መርዝ ብሉ መርዝ ያርግባችሁ ጌታ ሆይ እግዚአብሔርን እኔ በጣም ነው የሚያሳዝነኝ እንደዛ ልጁ ጥላሸት መስሎ አንድ ሰው እንኳን የሚረዳው ሰው አልነበረም still he has to provide I mean he's ወንድ ነው ፕሮቫይድ ያደርግ ግን አንድ የሚወደው ሰው አንድ ሰው ፍቅር የሚሰጠው ሰው ይጣ እና ሰው ይሙት 1 ሚሊዮን ሰው እየተከተለው በጣም ነው የሚያሳዝነው በጣም ቤተሰቦቹ ሆዳሞች በዛ በሚስቱ በኩል እንዳለ ሁላችሁም useless people useless ለወንድ ልጅ በጣም ትልቅ ምክር ይመስለኛል ያው በጣም ብዙ የሚያስማቡኝ ሐሳቦች አሉ እስቲ እናንተ በዚህ ሐሳብ ላይ ምን አይነት ሐሳብ አላችሁ ኮሜንት ላይ አስቀምጡልኝ ዶክተር ቢኒያም ወይም መቅዶኒያ መስራች ነውና አሁን የሆነ ጽሑፍ አይቼ የመጣው በጣም ትልቅ ፔጅ ግለሰብ ነው ብቻ እንደዛ አይነት ነገር ፌስቡክ ላይ ጽፎ አይቼ ነውና በጣም ብዙ ላይ ካለ ምናምን ነገር ኮሜንቶቹን አይቼ የመጣውና ብቻ ኤኒዌይስ ባጭሩ ምንድነው የሚለው እሺ ጽሑፉን ልንገራችሁ ዋናው ጭብጡን በጣም ረጅም ነው ባጭሩ ቢኒያም ኮፍያዋን ቀይራት አይደለም ያለ አውልቃው ነው እንጂ ቀይራው አላለህም አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙም አያዋጣም ከዘመኑ ጋር አብረን ብንሄድ ይሻላል ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም ይልቁንም ለመቅዶኒያ ህዝቡን ሰውን ከማሰልቸት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል ልመና ይሰለቻል ምናምን ነው ብቻ ሐሳቡና ኦኬ ልመና ይሰለቻል ቋሚ የሆነ ነገር ይኖር የሚለው ሐሳብ ጋር አይደለም ጸቤ ይሄ ሐሳብ አዲስም አይደለም ሁሌም የሚነሳ ነገር ነው በዚህ መልኩ ባለፈው ሳይሆን ብሎታል የሜጋይ ማሰባሰያ ባለፈው ፕሮግራም መድረክ ላይ ማስቻው ነበር ያው እሱ ያለውን ምሳሌ አድርጌ ማለት ነውና እቺ ወይዋ ግን ደስ አትልም ማለት እንትኗ እቺ ሲስተም ምናምን ደስ አትልም ኮፍያዋ ምናምን ራስ መጣላት ፍቅር ምናምን የሚለው ነገር በቃ 3 ሚሊዮን ወጪ ያለው ከዛም በላይ እለት 3 ሚሊዮን ወጪ ያለው ተብሎ የሚወራው ምናልባት ከሆነ ጊዜ በፊት ነው አይደለም ከሆነ ጊዜ በፊት ከትላንት ሰኞ ከተሰራ የመቅዶኒያ ማስታወቂያ ማክሰኞ ሰው ይጀምራል ከማክሰኞ ሮብ ይጀምራል ከዛሬ ከሮብ ነገ ሐሙስ እለት ሰው የሚነሳበት በአዲስ አበባ ብቻ ሳይሆን
እንደምታዩት ቅርንጫፉን አስፋፍቶ በተለያዩ ከተማዎች ውስጥ ህዝብ ሰብስቦ ያለ ነውና አያርገውና ነገ ጧት የሰይጣን ጆሮ ይደፈ መቅዶኒያ ቢበተን በሙሉ አዲስ አበባ ያለው ብቻ እንኳን በቂ ነው። ገባችሁ? ምን አይነት ውሎ ነው የሚለው ያለውን ሰው ማሰብ ነውና ምናልባት ስለ እግዚአብሔር ሲባል ቀን ምጽዋት ትዝ ብሎን የማንሰጥ ሰዎች ነን። እዚህ ጋር መተን ኦፖርቹኒቲው ስላለ ኪቦርዳችን ላይ መተን የምንራቀቀው ለመተቸት እና የሱ ኮፍያ መቀየርና ለመቀየር የሱ አንድ አይነት ጃኬት ማድረግ ጫማ ማድረግ አይተን አይደለም ለመቅዶኒያ እንርዳም ብለን የምንረዳው። መጀመሪያ ሄዶ በአካል መጎብኘት ያስፈልጋል። ሰዎቹን ስናይ ምናልባት እንዲህ ብለን የጻፍን ሰዎች ነገ መቅዶኒያ ልንገባ እንችላለን አይደለ? መቅዶኒያ ብቻ ሳይሆን ሌላ ቦታም ቢሆንና አንዳንዴ ሀሳቡ ቢመጣም ራሱ ቋሚ የሆነ ነገር ያስፈልጋል ለሚለው ነገር አክቹዋሊ መልስ ሰጥቶበታል። ባለፈው ለሰይፉ የዛኛው መሰባሰቢያ ጊዜ ሲያነሳለት እንግዲህ አሁን ልዩነታችን እሱ በረከት የሚለውን ሚኒንግ የተረዳበት የሱ ላይፍ ስታይል የሱ ፍልስፍና የበረከትን በመስጠት በማገዝ ውስጥ ያለው ትርጉምና እኛ ጋር ያለው ሊለያይ ይችላል። ስለዚህ እኛ በምናስበው ልክ እሱን አስባለሁ፣ እሱ በሚያስበው ልክ እኛ እናስብ አይባልም። እሱን አልፈርድም። ግን የእሱ አንደርስታንዲንግ በረከት እንደምታዩት ነው። የቢኒያም ላይፍ ስታይል ከዚህ በፊት የነበረውን ህይወት እንግዲህ ዶክመንታሪም ሊሰራበት የሚያስፈልግ የነበረው ህይወትና አሁን ያለበትን እንደምታዩት ነው። የሰውነት አቋሙ ይናገራል። ምንም የማይገናኝ ነገር ነው። ስለዚህ እሱ በመስጠት ውስጥ በማድረግ ውስጥ ተናንሶ በመኖር ውስጥ ዝቅ በማለት ውስጥ የሚያገኛትን የገባው የተረዳው ነገር አለ። ገባችሁ? እኛ ደግሞ የምንሄድበት ጥግ ድረስ አለ ለመስጠትና አያችሁ ለሱ የበረከት ትርጉሙ ያገኛት እቺ ስለሆነ ለምሳሌ በእኔ ምክንያት ይህንን ሁሉ እግዚአብሔር እኔን ተጠቅሞብኝ አንድ ግለሰብ እነዚህን ሁሉ ነፍሳቶች እነዚህን ሁሉ ልጆቹን እንደዚህ በአንድ መጠለያ ውስጥ እንዲኖሩ በቀን 3 እንዲበሉ ዳይፐሩን ምግቡም የታመመው ምንም እንዲህ ካደረገ ደግሞ ዓለም ላይ ያሉ ብዙ ባለሀብቶች አቅም ያላቸው ሰዎች በጉልበት በጸሎት በገንዘብ ደግሞ እነሱን ደግሞ ቢራባረቡ ደግሞ ይሄ ድርጅት ምን ሊመስል ይችላል? ሼር ኮፒ ሊንክ እያደረጋችሁ በጣም ሼር ሪፖስት ያስፈልጋል። ይሄ ቪዲዮ እስከ መቼ ነው ለሌባ አጃቢ የምትሆኑ ሰዎች ለምን እንደማታደቡት? አሜሪካ ያላችሁም ኢትዮጵያ ያላችሁ ነው የምላችሁ። አሁን አንድ ነገር ልንገራችሁ። አዶና የሚባል ልጅ ማለት ነው በጣም አጭበርባሪ ነው። ግልጽ ነው የምነግራችሁ። እንዴት ካላችሁኝ ማለት ነው ካናዳ እንዴት እንደሄደ ሰምታችኋል። በኢንሳ ለስኮላርሺፕ ለተማሪዎች ውድድር በተደረገ እንትን በሙስና ገብቶ ምንም ሳይማር ምንም ሳያቅ ነው ካናዳ የገባው። ታውቃላችሁ አይደል? ካናዳም ከሄደ በኋላ ተቸግረለው ገንዘብ ሰብስቡልኝ ካለ በኋላ ደግሞ ገንዘብ ከተሰበሰበለ በኋላ ኢትዮጵያ መጥቶ ቶክሾ ላይ ያወራን አይታችኋል። አልቸገረኝም ውሸቴን ነው ያለ ሰው ነው። ገብታችሁ አይደል? አሁን ላይ ይሄን ሰው አንግሳችሁ ሌባን አንወድም ሌባን ከሌባ የኔ የለም ለምን ደሞ የምትለዩት? አንዱ ሌባ ስንናገር ትደግፉናላችሁ፣ አንዱን ደግሞ ስንናገር ተወቅሱናላችሁ። የሌባ መርጣለሁ ወይ ነው? የሌባ መርጣለሁ ወይ? እስከ መቼ ነው? አንደኛ ትልቅ ሰዎች 3 ፀጉር ያበቃላችሁ አይነት ሰዎች ሁሉ ተባባሪ ናችሁ ለዚህ ነገር። ግን አንድ ፎልዲም አላገኛችሁም። አመዳሞች ናችሁ። እሱ ብቻ አይደለም አብዛኞቹ ደግሞ ሴቶች ናችሁ። እሱን የምትወዱት ትሻያለሽ ሰለች ምን አባታችሁ አመጣችሁ? የት ደረሳችሁ? እስኪ ትሻያለሽ የተባለ ሴት በሙሉ የት ደረሳችሁ ነው? ምን ያመጣሽ ለውጥ አለ በህይወታችሁ ላይ? የለም። መጨማለቅ መባለግ ከሆነ በቂ ያለን በፊትም አለን አሁንም አለን። እንዴ ከራር ዘመን እኮ የሚዘፈኑ ዘፈኖች እኮ በዚህ ዘመን ራፐሮች ያውን ዘመን ራፐሮች አይዘፈኑም አይደል እንዴ? እና ታዲያ ለምንድን ነው ከለላ መስጠታቸው? ለምንድን ነው እውቅና የሚሰጣቸው? አሁን ጭራሽ አሜሪካም የመዋጮን ጉዳይ እንደሚታወቅ ነው። አንድ ድርጅት ራሱ ጋር ልጆችን ያሳክማል፣ ራሱ በጎን ገንዘብ ያሰባስባል ምናምን የሌለ ድራማ የተሰራ ነው ያለው። አሪያ እያደረጋን ያለነው ሰዎች በሙሉ ሌቦች ናቸው። ይሄን በግልጽ መነጋገር አለብን። ግማሹ ደግሞ የፖለቲካም ሴራ አላቸው፣ ከጀርባቸው ሌላ አጀንዳ አላቸው። እንደኛ ወተት ነጭ ነው እስከምንል መቆየት አለባችሁ። እናንተ መንቃት የለባችሁም እንዴ? ወይዶዝናሽ ተቀምጠዋል። እሳተ ለምሳሌ ወንድሜ ላቡን ከላይ ተሰገበ የዚህ ቦታው ቦታ ይገባ። ይሄ ቦታ አምሮ ተውቦ አልቆ ሲያልቅ ይሄ ላብ ፍሬ ያፈራል። የምታዩት ላብ ውጤት የሚያመጣው ቦታው ሲያካፍል ነው። በላብ ሀብት ይፈጠራል፣ በጥረት ሀብት ይፈጠራል፣ በስራ ሀብት ይፈጠራል። አልደክምም አልሰራም ካልሽ ግን ሀገር አይቀየርም ብቻ ሳይሆን ሀብት አይመጣም። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የተቻናል ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።